ይሄን ካልኩኝ በኋላ እንግዲህ በቀጥታ ሰላም ማለት ነው የምፈልገው። ሰላም ናችሁ ወይ? እንዴት አላችሁ? የዕለቱን ፕሮግራማችንን ይዘን ቀርበናል። በርካታ ጉዳዮች አሉ። ስለ ፋኖ እና ኦኤንኤልኤፍ ስለ ፋኖ የተናገረው የእንግሊዝ መንግስት አደባባይ ያወጣው ሀቅ ጥቅ እንደዚሁ የአንቶኒዮ ጉተሬስ ሁኔታ አነሳለሁ። ከዛ ባሻገር ከምርጫ ቦርድ ጋር በተያያዘ እንደዚሁ የወልቃይትና ራያንና ሌሎችንም አካባቢዎች በተመለከተ የምርጫ ቦርድ ይዞት የወጣውን ዲፋክቶ ፌደራል ሌጋል ፖዚሽን የፌደራሉ ዲፋክቶ ሌጋል ፖዚሽን ምን እንደሆነ የሚያሳይ አንድምታው በጣም ብዙ የሆነ ነገር አለ። እሱን በተመለከተ በጣም ብዙ ሰው እየተነጋገረበት ነው ያለው። ሰሞኑን ፋኖ ነበር ለማጥቃት የተፈልጎ የነበረው። ዛሬ በደንብ አነሳዋለሁ በቢያንስ እንደ መግቢያ። እሱ ሙሉ ለሙሉ ሰክሰስፉሊ ከተቀለበሰ በኋላ አሁን ሙሉ ለሙሉ እሳቱን የሳት አለውን ታቅፈው ቁጭ ያለው እና ራሱን በዛ እየለበለበ ያለው ይሄ ጥገኛ የሚባለው የባዕዴን ተውሳክ ነው። እኔ አንዳንድ ሰዎች ለምንድነው የምትስቀው ፕሮግራም ላይ ስትገባ ለምን ፎርማል አትሆንም ምናምን ትሉኛላችሁ። የምስቀው በአማራ ህዝብ ትግል የአማራ ህዝብ ትግል እየፈጠረ ስላለው ትንሳኤ ነው። ሁሌም ደስ እንዲለኝ የሚያደርገው የአማራ ህዝብ እያደረገ ያለው ተጋድሎ ነው። የአማራ ህዝብ ይሄንን ትግል ባያደርግ ኖሮ ይሄ ትግል እንደተባለው እና ባዕዴኖችና ሌሎችም ይሄንን ትግል ለማክሸፍ የተረባረቡ አካላት አክሽፈውት ቢሆን ኖሮ ብላችሁ አስቡት። የአማራ ህዝብ ይሄንን ተጋድሎ እያደረገ ባይሆን ኖሮ ብላችሁ አስቡት ምን ማለት እንደሆነ። አሁን አብይ አህመድ እንግዲህ ያሳወቁት ዲፋክቶ ሌጋል ፖዚሽን ምን ማለት እንደሆነ ለአማራ ህዝብ አስቡት። ሂዩሚሌሽኑን አስቡት። ሐቀኛ የአማራ ልጆች ቀደም ጀግኖች ከያምባው ተጠራሩና ሜዳ ወረዱ ተማማሉና የሚለውን መዝሙር ሰምታችኋል። ይሄን ተጋድሎ እንደ ህዝብ ባይጀምር ኖሮ አማራ ምን ነበር የሚሆነው? ፖዚሽኑ ምን ነበር የሚሆነው? ጣፈንታው አገሪቱ ላይ መልሱን ለእናንተ ተዋለሁ። በየቦታው ያላችሁ ሰዎች መልሱን አስቡበት። አንድ ያስገረመኝን ነገር ግን ላንሳላችሁ። የታደሰ ወረደን ቃለመጠይቅ አጭር ቃለመጠይቅ ላሰማችሁ እንስማውና ከዛ በኋላ ትርጉሙን ወደ እናንተ አደርሳለሁ። ትናንትና ማለት ነው። ያው እንግዲህ ኖ ኦፌንስ ግን ሙሉ የሱን ቃለመጠይቅ ለመስማት ትንሽ ትግስት ይጠይቃል። ግን የተወሰኑ ነገሮችን ለመስማት እድል አግኝቻለሁ። ሌሎችም ሰዎች እንደዚህ ያጋሯቸው መረጃዎች ለማየት ሞክሬያለሁ። የተወሰነ ግን ስትራይክ ያደረገኝን አንድ ነገር ላንሳላችሁና በዚህ ጉዳይ ላይ ልላት የምችላት ነገር በጣም ውስንነች። ምክንያቱም ማታ ሌላ ፕሮግራም ሰርቼበታለሁ። አሁን ላይ የተወሰነ ነገር ግን ጨምሬበት ወደ ዕለቱ ፕሮግራማችን እናልፋለን። ትንሽ ሐሳብ ላጋራችሁ ብዬ ነው። ከናንተ የሚጠበቀው አድማጭ ተመልካቾቻችን ይሄንን ፕሮግራም ከመጀመሪያ በፊት ማስታወሳችሁ አንደኛ ኤቢሲን ሰብስክራይብ አድርጉ። የእናንተ ሚዲያ ነው። የኢትዮጵያን የአማራ ሚዲያ ነው። ስለዚህ ብዙ መረጃዎች ታገኙበታላችሁ፣ ብዙ ትጠቀማላችሁ፣ ብዙ ታተርፋላችሁ። በምክንያት እንጂ በስሜት አንሞግትም እዚህ ተቋም ላይ። ሁለተኛ አቋማችን ግልጽ ነው። ለማን እንደምንሞግት፣ ለማን እንደምንሰራ፣ የማንን ፖዚሽን እንደምናስጠብቅ በተቋማችን ግልጽ ነው። ሶስተኛ ለሐሳብና ለሙግት ክፍት ነን። ስለዚህ ማንኛውም ሰው ከኛ ጋር ባይስማማ እንኳን የአማራን ፖዚሽን ለማወቅ ወደዚህ ተቋም ሲመጣ ምክንያታዊ በሆነ ምክክር ውስጥ ምክንያታዊ በሆነ ውይይት ውስጥ እንዲሳተፍ እድል ያገኛል። ስለዚህ እኛን ሰብስክራይብ ማድረግ አያከስርም ማለት ነው። ሰብስክራይብ አድርጉን ማለት ነው። አማራ የሆናችሁ ሰዎች ሌሎችም ኢትዮጵያውያን በትግላችንና በትግላችን ሐቀኝነት ላይ እምነት ያላችሁ አካላት ደግሞ ተቋሙ እንዲያድግ የበለጠ ህዝብ እንዲያገለግል ሀገርን እንዲያገለግል ድጋፋችሁን አድርጉ። ለምሳሌ ሱፐር ስቲከር ግዙ፣ ኤቢሲን ቋሚ ሜምበር ሆናችሁ ኤቢሲን ደግፉ። ከዛ ባሻገር ደግሞ ሐሳብ አስተያየቶቻችሁንም እንደዚህ እየላካችሁ ኤቢሲ ቤተሰብ ሆናችሁ ይሄንን ተቋም በጋራ የምንገነባበትን እድል ብትፈጥሩ የበለጠ ተቋማችንን እንድናጠናክር እድል ስለምትፈጥሩልን ይሄን እያረጋችሁ ግን ያላችሁ ሰዎች ከወዲሁ እጅግ አድርጌ አመሰግናለሁ። ዛሬም እንደተለመደው ሼር እያረጋችሁ ፕሮግራሙን ላይክ እያረጋችሁ ሐሳብ አስተያየቶቻችሁን እየጻፋችሁ አብራችሁ ኢንተራክት እንቆይ። መጨረሻ ላይ እናንተን ስልኮች ዛሬ ስለማስተናግድ እስከ ፍጻሜ አብራችሁን ብትቆዩ ደስ ይለኛል። በቀጥታ የሳቸውን የጀነራል ታደሰ ወረደን ቃለመጠይቅ ትንሽ ነው የቀነጨኩት። እሱን እንስማና ትርጉሙን ላቅርብላችሁ። የነበረውን አጠቃላይ ስቴጅድ የሆነ ድራማ አጠቃላይ የነበረውን ያለፈው አንድ ሳምንት ሂደት ባጭሩ ለማስቃኘት እድል ይፈጥራል ብዬ አስባለሁ። ፖይንቱ ባለፈው ምን ሆነ አይደለም፣ በቀጣይ ምን ይሆናል፣ በቀጣይ ምንድነው የሚፈልገው የሚለውንም ነገር በተወሰነ መልኩ አስቀምጬ ማለፍ ስላለብኝ ነው። ለመስማት የማትፈልጉ ሰዎችም ካላችሁ ስለሚጠቅማችሁ ብትሰሙ ጥሩ ነው ብዬ አስባለሁ። ከወዲሁ ሐሳቡን እንስማ። ምታው
كم عينة تنصلو شجر كاتو زخل حيدي أيكم كانت لا ስለዚህ ተነጸለ حد سبيسيفيك تستيقبل لتلقى نيرو ግጭት ገጢሙ ታር ታይቶር መጥቶም ነዚና መሲና ተመለሱ ከምዚ ገለመለና ተዋለና አውቶማቲካሊ ና ግጭት ታቲ የማንግስት ነራጂ አብዚ ከማይዳብሻ ተዘርቲ ተኸደት አዱ ተወሰነ እንተ ተደንደስ ከፍከፊል ምናልባት ቪዲዮ እናንተ ልትሰሙት ትችላላችሁ ከሰዓት አንፃር አጠራርጌ ትርጉሙን ላስቀምጥላችሁ እኛ ወደ ጠለምትም ሆነ ወደ ወልቃይት በኃይል እንግባ አላልንም አሁን ጠለምት ላይ ምን ሆነ ለሚለው ነገር እንዳልኩ እኛ ሁሉን ነገር በሰላምና በውይይት እንዲያልቅ ነበር የምንፈልገው ኋላ ላይ ስናየው ግን አካባቢውን እያስተዳደረ ያለው ኃይል ይፈርሳል ብለን ስንጠብቅ ጭራሽ እየተጠናከረ መጣ ይሄንን ስናይ በቃ የተወሰነ ኃይል ወደ ጠለምት እንዲገባ ወሰነን ይህን የላክነው ኃይል ጦርነት እንዲቀሰቅስ አይደለም የላክነው አለ አይደል ማኒቨር አይነት ስራ ለመስራት ሄዶ እንግዲህ አካባቢው ላይ ቅኝት እንዲያደርግና ያለውን ሁኔታ እንዲመለከት በሱ አነጋገር ማለት ነው እና ተፈናቃይ ምልሰትና ሉዓላዊ ግዛታችንን ጉዳይ ጫና በመፍጠር እንደ አዲስ አጀንዳ ሆኖ እንዲንቀሳቀስ ምላሽ እንዲሰጠን ስለፈለግን ነው ኋላ ላይ ነገሩ ግን መልኩን ቀየረ ማይዳ ጉሳ ላይ የፌደራል መከላከያ ሰራዊት የኛን ታጣቂዎች ምን ፈልጋችሁ ነው የመጣችሁት ብሎ ሲጠይቃቸው እንትን ለማድረግ ፈልገን ነው ምናምን ብለው መለሱላቸው ከዛ አለ አይደል በቃ ጭቅጭቅ መሳይ ነገር ተፈጠረ ከዛ ወደ ግጭት ብሎም ወደ ተኩስ ተቀየረ እኛም ወደ ሙሉ ጦርነት የመቀየር እድል ነበረው እናም ወደ ሙሉ ጦርነት የመቀየር እድል ነበረው እኛ ደግሞ ጦርነት እንዲቀሰቀስ ምንም ፍላጎት አልነበረንም ይሄንን ስንረዳ ኃይላችንን ወደ ኋላ እንዲመለስ አዘዘን ይላል So, ይሄንን ስቴትመንት ዲስሚስ ማድረግ አልችልም by the way ታደሰን ስለማምነው አይደለም ዲስሚስ ማላደረገው አጠቃላይ የኢትዮጵያን የፖለቲካል ኮንቴክስት ስለምረዳ ነው ይሄ እንቅስቃሴ የተደረገው የአማራ ፋኖ አንድነት በተበሰረ ማግስት ትልቅ ሄዴክ ነበር ለሁሉም አክተሮች ለበርካታ የአማራን አንድነት ለማይደግፉ አክተሮች በዋናነት የአብይ አህመድ አገዘ እና ደግሞ መስለኔ የአማራ ክልል ያለው ያው የውስጥ ጸረ አማራው ኃይል አማራ መታገሉ ያስኮረፈው ኃይል አለ አማራ ቀና ማለቱ ለኦህዴድ አልገብርም ማለቱ የሚያሳዝነው ኃይል አለ ሎሌ ያለ መሆኑ ህዝባችን በዚህ ሰዓት ማለት አማራ ሊያዋርድ ይፈልግ የነበረ ልሂቅ ማለት የአማራ ህዝብ ግን አልዋረደም ብሎ ይሄንን ታላቅ ትግል እያደረገ ነው ያለው anyway አብይ አህመድ እና የተወሰኑ ኃይሎች ምናልባት የህወሓት ይሄ ሽግግር መንግስቱን ጀነራል ታደሰ ሊሆኑ ይችላሉ በእኔ እምነት ስቴጅ ሊሆን ፐርፎርም ማድረግ የፈለጉት አንድ ነገር ነበር እሱ በተወሰነ መንገድ እና አብይ አህመድ ኑና ጠለምት አካባቢን ተቆጣጣው አብይ አህመድ በትግራይ ምርጫ እንዲካሄድ እና በትግራይ በኩል ምርጫ እንደሚካሄድ በትግራይ ምላሽ እንዲሰጠው በከፍተኛ ደረጃ ዳስፐሬት ሆኖ እየጠበቀ ነው አሁንም አብይ አህመድ ይሄን ምርጫ ካላካሄደ በትግራይ ካላካሄደ በተለይ ትግራይ የፌደራሉ አካል ሆኖ የመቀጠል እድሉ በዓለም አቀፍ ማህበረሰብ ዘንድ ከፍተኛ ጥያቄ ምልክት ውስጥ የሚገባበት ዲፋክቶ ስቴት እየሆነ ወደ መሄድ ኦሬዲ ተሸጋግሮ አሁን ዓለም ኢንተርናሽናል ግንኙነት ያደርጋል በራሱ ነገሮች ሙሉ ለሙሉ ሊወጡ ከጅ ብሎ ይወጡ የሚችሉበት እድል በነገራችን ላይ ኦሬዲ ከጁ ወጥተዋል ግን ኢንተርናሽናል የዓለም አቀፉ መንግስት እንደዛ ስለማይሰራ ስቲል አሁንም የፌደራል ሜምበር ስቴቱ አካል እንደሆነ ይታሰባል አይደለም ትግራይም ሌላውም አካባቢ በአብይ አህመድ ቁጥጥር ስር አይደለም በኋላ በዳታ አስደግፌ እሱን ሞግታለሁ የእንግሊዝ መንግስት ያጋለጠው ነገር ስላለ ግን የትግራይ መንግስት ሁለት ጊዜ በደብዳቤ ጠይቋል ምላሽ እየጠበቁ ነው ያሉት ስለዚህ ወደዚህ አካባቢ እንዲመጡ ጥሪ ቀርቦላቸዋል ባገዛዙ ግቡ አካባቢውን ተረከቡ ከናንተ ምን ጠብቀው ምን ፈልገው ግን
ማረጋገጫ ነው ምርጫ ትግራይ ላይ እንደሚካሄድ እንድታረጋግጡልን እንፈልጋለን ስለዚህ ወደዚህ ግቡ የሚል ጥሪ ቀርቦላቸው ወደዛ አብይ ነው ይሄንን ሲያደርግ ግን ሁለት ነገር ነው ያሰበው አንደኛው በዚህ ሂደት ውስጥ የአማራ ፋኖ ምላሽ ምን ሊሆን እንደሚችል ከፍተኛ የፕሮፓጋንዳ ሰለባው ፋኖ እንዲሆን በማድረግ የህዋት መግፋት ሳይሆን አጀንዳ እንዲሆን የተፈለገው የፋኖ ምላሽ አጀንዳ እንዲሆን በማድረግ አማራው እርስ በርሱ አዲስ የፈጠረው አንድነት ከፍተኛ ጥያቄ ምልክት ውስጥ እንዲገባ ቢቻልም አዲስ የተመሰረተውን ድርጅት ሙሉ ለሙሉ መበተን ቢቻልበትን እድል ለመጠቀም ያለችው ብቸኛ ካርድ ናት ስለዚህ ይሄንን ኃይል ናለው ይሄኛው ኃይልም እንግዲህ እውነት ከሆነ በማሲንጋም ባለፈው ማሲንጋዛ አካባቢ ላይ በመሄዱ ምክንያት ተወሰነ ፍራስትሬሽን ነበረው መግለጫ ሲያወጣ ነበር የነበረው ስለዚህ ይሄ ድል ሲመቻችለት እንዲጠጋ ሆነ በዚህ ሂደት ውስጥ እናንተ ወደዚህ በተመጡ ከሆነ ግን ልትሰጡን የሚገባው ዋስትና ምርጫ ትግራይ ላይ እንደሚካሄድ ቃል ትገቡልናላችሁ ምርጫው ተካሄደ ያለ አልተካሄደ ጉዳዩ አይደለም አብይ በደብዳቤ ይካሄዳል የምትለዋን ደብዳቤ ብቻ ነው የሚፈልገው ከትግራይ ምርጫው ከዛ በኋላ አንድ ወረዳ ወይ ሁለት ወረዳ ላይም በወታደር ታጅበው ቢካሄድም ባይካሄድም ችግር የለውም ለዓለም አቀፉ መንግስታት ማሳየት የሚፈልገው ምርጫው ይካሄዳል የምትለዋን ነገር በዚህ ሂደት ውስጥ ለትግራይ የሚገባው ቃል ወደ ፕሪቶሪያን የዲፋክቶ የፌደራል ፖዚሽንን ሌጋል ፖዚሽንን ማሳወቅ ኢንዲፔንደንት ነው ተብሎ በሚጠራ የምርጫ ተቋም ራሱ አብይ አህመድ በሚሾምበት ተጠሪነቱም አገልጋይነቱም ለዚሁ አገዛዝ ሆነ ራሱ ታስቦበት ግለሰብ ተመርጣ እዛ ቦታ ላይ አስቀድመው ነው ያሰቡበት በነገራችን ላይ ምርጫ ሲታሰብ እዛ ቦታ ላይ ማን ቢሆን ምክንያቱም እዛ አካባቢ ላይ የሚመጣው ነገር አስቀድሞ ይታወቅ ስለነበረ ኑ ተብለው ገብተዋል ኑ ተባልና አላለም እዚህ ላይ በግልጽ ግን ኑ ተብለው እንደገቡ ግልጽ ነበር ምክንያቱም ሁለት ጥቅም ነበር የነበረው አንደኛው ኢንተርናሽናል ፕሬሸሩን ይቀንስለታል በዚህ አጋጣሚ የዲፋክቶ ሌጋል ፖዚሽኑን ለማሳወቅ እድል ያገኛል በሌላ በኩል የአማራውን አንድነት ይድንድለታል ስለዚህ መምጣታቸው በጣም ጠቃሚ ነው አንዳንድ አካባቢ ላይ ራሱ ነበር ኑ እየለቀቀ ሲወጣ የነበረው ለምሳሌ ከአላማጣ አካባቢ ገባን ሲገቡ የተነገራቸው ምንድነው በደስታ መከላከያውን እንደሚቀበላቸው ምናምን ነው የሆነ ቦታ ላይ ግን ሲደርሱ እዚህ ቦታ እኮ እናንተ መምጣት አይፈቀድላችሁም አሉ ያልጠበቅነው ነገር ነው ይላል ጀነራል ታደሰ እንግዲህ ለስንተኛ ጊዜ እነሱም አብይን እያመኑ እየመጡ ነው probably ለመቶ ምናምንኛ ጊዜ ሊሆን ይችላል ያማራውም ሊሂቅ በዛ በኩል በተመሳሳይ የአብይ መጫወቻ ከሆኑ ከርመዋል ሁለቱም ሊሂቃል ከዛ እዛ ከደረሰ በኋላ አማራውን ደግሞ ምን አለ ይሄ ኃይል ገፍቶ እየመጣ ስለሆነ ምታው ወደ ውጊያ ግባ ለኢንተርናሽናል ኮሚኒቲው ደግሞ የትግራይ ኃይል ወረረ መጣ አድቫንስ አደረገ የሚለው ሌላው ኃይል እንዲናገር በቀጥታ እነሱ ስቴትመንት ኢሹ አላደረጉም ዝም ነው ያሉት ምክንያቱም ቃል ገብተዋል ቃል የገቡት ደግሞ ለነሱ ብቻ አይደለም ለሌሎችም አክተሮች ነው ለዓለም አቀፍ ተቋማት ቃል ገብተዋል እንዲመጡ እናደርጋለን ፋሲሊቴት እናደርጋለን እነሱ ደግሞ ምርጫው እንዲካሄድ እንዲፈቅዱ እናንተ አግባቡልን ተብሏል ስለዚህ ሊቃወም አይችልም ይሄንን ሂደት ነው ግን እንዲዋጋ የፈለገው ደግሞ የሚነገረው ለአማራው ደግሞ ምቷቸው ሲመጡ ስለዚህ ብሌሙ ማላይ ይደፈደፋል እንዴ ተስማምተው አይደል እንዴ እየመጡ ያሉት አይ አማራው ኃይል ነው የተዋጋው ነው አይደለም በዚህ ሂደት ውስጥ የአማራው ኃይል ሲዋጋ ደግሞ ፋኖም አብሮ ተደርቦ እንዲዋጋ ካልተዋጋ ደግሞ ፋኖ በካዲነት ይከሰስልኝ ብሎ የአማራውን ኃይል አገነስት አማራውን ለመቀስቀስ ያመቸኛል ከዛስ በዚህ ሂደት ውስጥ ግን ህወሓት አንድ ነገር አሳካ ምንድነው ያሳካው የፌደራሉን ሌጋል ፖዚሽን
ዲፋክቶ ሌጋል ፖዚሽን በምርጫ ቦርድ ስም እነዚህ ሁሉ አካባቢዎች በትግራይ ውስጥ መልሰው ይሄንን ወደ ሶፍት ፕሪቶሪያ ቤዝ ቴሪቶሪያል አሬንጅመንት ቀድሞ ከፕሪቶሪያ ስምምነት በፊት ወደ ነበረው አሬንጅመንት ለመመለስ መንግስት የሄደበት ርቀት ለማሳየት ለኢንተርናሽናል ኮሚኒቲው እድል ፈጠረለት ነው። አሁን የአማራው ኃይል ስለዚህ የትግራይ ኃይል ይሄንን አሳክቷል አሁን ስለዚህ ወደ ኋላ ባክ ኦፍ አድርጋውን ተመለስ በቃ ያንን አድርገናል ስለዚህ አሁን ከናንተ ምን ጠብቀው ምርጫ እንደሚካሄድ መግለጽ ነው ምክንያቱም ኦሬዲ ይሄንን ፖዚሽን አሳውቀናል በደብዳቤ ደግሞ እናንተ ግለጹልን አሁን ምርጫ ትግራይ ላይ እንደሚካሄድ ከገለጹስ ከፈለገ ያስገባቸዋል ከፈለገ ያስገባቸውም ዋናው ደብዳቤው ነው የሚፈልገው እነሱስ ዋናው እቺ ነገር እንድትወጣ ነው የሚፈልጉት በማን በኩል በምርጫ ቦርድ በኩል የፌደራሉን ሌጋል ፖዚሽን ማሳየት ነው በዚህ ውስጥ ማን ነው ሉዝ ያደረገው በዚህ ውስጥ ማን ነው ሉዝ ያላደረገው የዚህ ትራፕ ዋና የዚህ ወጥመድ ማጠንጠኛ የነበረው ማን ነው ስማርትሊ አውትስማርት ያደረገው ፋኖ ይሄንን ትራፕ እጃቸው ላይ ነው የፈነደው አውትስማርት አደረጋቸው የአማራ ጥያቄዎች የሚመለሱት በአማራ ህዝብ የሚጫወተውና አማራ ላይ ህልውና አደጋ የደቀነው ዋናው የአማራ ህዝብ ጠላት ጦርነትን ለአማራ ኤክስፖርት የሚያደርገው አገዛዝ ትኩረቴን አይነጥቀኝም የአማራን አንድነትም ህያው በሆነ መሰረት ላይ ጽፈዋለው አለፋን ነው ያልታሰበ ሆነ ለፋኖ የተዘረጋው ወጥመድ ውስጥ ማን ገባ ባዴል ናው ሁለት ነገር ይሆናል ትግራይ ደብዳቤውንም ይጽፍ ከሆነና ምርጫ ይካሄዳል የሚል ከሆነ በተወሰነ መልኩ ተፈናቃዮችን ለመመለስና እዛ አካባቢ ላይ ተወሰነ የምርጫ እንትን አድርጎ አንድ እኔ ስትሮንግ አቋም ለትግራይም ለአማራ ከአብይ አህመድ የሚሰጣችሁ ምንም ነገር አይኖርም አብይ አህመድ ይሄንን ሰጠ ማለት ለአንደኛው አካል ፖለቲካሊ ተሸነፈ ማለት የትግራይንም ኃይል የአማራውንም ኃይል አንደኛው ኢሉዥን ኦፍ ኮንትሮል እንዳለው እንዲሰማው የአማራው ኃይል yes practically መሬቱ ላይ ነው ያለው የአማራው ኃይል and politically ግን የለም legally የለም ያኛው ደግሞ legally አለ ምክንያቱም የሀገሩን ዲፋክቶ ፌደራል ሌጋል ፖዚሽን ውስጥ እንዲታይ አድርጎታል ስቴቱ ቪዚብል እንዲሆን አድርጎታል የትግራዩን ኃይል ይሄንንም አካባቢ ኦሬዲ ዲክሌር አድርጓል ዩናኒመስሊ አገዛዙ ይሄኛውን ግን ኢሉዥን ኦፍ ኮንትሮል እንደተቆጣጠረው እንዲሰማው በጀት ይሰጠዋል ወታደር አሰልጥን ብሎ ወታደር ድጋፍ ያደርግለታል ኦኬ አዲስ አበባ ይጠራዋል ስብሰባ ያሳትፈዋል የምናምን አድርጎታል ግን ምርጫ አይወዳደርም ራሱን አያስተዳድርም ሌጋል ፖዚሽን የለውም ግን እንደተቆጣጠረ እንዲሰማው ያደርገዋል የትኛውንም ያህል ወታደራዊ አቅም መሬት ላይ ቢኖር ፖለቲካል ድል ካላደረከው ወደ ህጋዊ ድል ካልቀየርከው ኮንትሮል የለህም ያንን ሃርድ ካፓቢሊቲ ወደ ሶፍት ቪክትሪ ወደ ወታደራዊ አቅምህን ወደ ፖለቲካዊ ድል መቀየር በጣም መሰረታዊ ነው ያለፉት 3 አመታት አብይ አህመድ አማራን በተመለከተና አካባቢውን በተመለከተ ኮንሲስተንትሊ አቋሙን አሳይቷል ፋኖ በዚህ ትክክል ነበር ነው ሆኖ ይቀጥላል ወደፊትም አብይ አህመድ የአማራን ጥቅም አያስከብርም መቼም የአማራ ኃይል ዛሬም ራሱን ከውርደት አውጥቶ ከሐቀኛው የአማራ ትግል ጋር ራሱን ማቆም ያለበት ትክክለኛ ጊዜ ይመስለኛል የትግራይ ኃይልስ
አብይ አህመድ ይሄንን ዲፋክቶ ፌደራል ሌጋል ፖዚሽን በማሳወቁ ምክንያት